እግዚአብሔር አንዳንድ ነገሮችን የሚያሳይህ ለሕዝብ ፍጆታ፣ ለጓደኞችህ ወይም ለቤተሰብ የታሰቡ አይደሉም። ለማህበራዊ ሚዲያ እንኳን ቢሆን እነሱ የተለዩና የግል እና ስልታዊ ናቸው። በጥንቃቄ ከያዝካቸው እጣ ፈንታህን ያሳምራሉ። ነገር ግን በቸልተኝነት ካጋለጥካቸው ጠላት የሚገባባቸው በሮች ይሆናሉ። በየትኛውም ዋጋ ለማንም መግለጥ የሌለብህ 5 ነገሮችን በዚህ ቪዲዮ እንመለከታለን። የመጀመሪያው ሙሉ በሙሉ መግለጥ የሌለብህ ነገር እግዚአብሔር ስለ ወደፊትህ ያሳየህ ሙሉ ካርታ ወይንም ራእይ ነው። እግዚአብሔር ነገን ሲያሳይህ ዝም ብለህ እንድታውጀው ፍቃድ እየሰጠህ አይደለም፣ እንድትዘጋጅበት ጸጋ እየሰጠህ ነው እንጂ። ዮሴፍ በዘፍጥረት ምዕራፍ 37 ቁጥር 5 ጀምሮ ይህንን ስህተት እንደሰራ እናገኛለን። መጽሐፍ ቅዱስ ዮሴፍ ህልም አለመ፣ ለወንድሞቹም ነገራቸው፣ እነሱም ጠሉት ይላል። ነገር ግን እግዚአብሔር የሰጠውን ራእይ እሱን ለማክበር ልባቸው ዝግጁ ካልሆኑ ሰዎች ጋር ባጋራው ቁጥር ያ መገለጥ አላስፈላጊ ጦርነትን ቀሰቀሰ። ህልሙ እውነት ነበር፣ ነገር ግን እግዚአብሔር የሰጠውን ህልም መግለጡ ስህተት ነበር። እግዚአብሔር በህልሙ አልተቆጣውም ነበር፣ ነገር ግን የዮሴፍ ህልሙን ቀደም ብሎ መናገሩ ቀናትን፣ ውድድርን እና በህይወቱ ላይ የሚደረግ ሴራን ቀሰቀሰ። በምሳሌ ምዕራፍ 29 ቁጥር 11 ላይ ሰነፍ ቁጣውን ሁሉ ያወጣል፣ ጠቢብ ግን እስከ ኋላ ይታገሳል ይላል። ጠቢብ ሰው ሁሉንም ነገር አይዘረግፍም፣ እግዚአብሔር ያሳየውን በአደባባይ አይጥልም። እግዚአብሔር የሚገልጥልን እንድንዘጋጅ እንጂ እንድናስተዋውቅ እንዳልሆነ ማወቅ ግድ ይለናል። አንዳንድ ራእዮች እንደ ዘር ናቸው። ዘሮች ከመብቀላቸው በፊት በጨለማ አፈር ውስጥ መቀበር አለባቸው። ዘርን አውጥተህ አየር ላይ ረጅም ጊዜ ካወዛወዝከው መሬት ውስጥ ፍሬ ከማፍራት ይልቅ በእጅ ላይ ይሞታል። እጣ ፈንታህ ወደ ብርሃን ከመውጣቱ በፊት በተደበቁ ማለትም በተሸሸጉ ቦታዎች በተሻለ ሁኔታ ያድጋል። እግዚአብሔር ብዙ ጊዜ የሰወረውን ይጠብቃል። ከእግዚአብሔር የተቀበልከውን ራእይ በግል ጻፈው፣ በትዕግስት ጸልይበት። እግዚአብሔር በአደባባይ ከመግለጡ በፊት በዝምታ እንዲያሳድግ ፍቀድለት። ስለ ትንቢታዊ የወደፊት ህይወት ሙሉ ካርታ ለሁሉም ሰው የመስጠት ግዴታ የለብህም። አፍህ አስቀድሞ ማስረዳት የማይገባውን በወቅቱ ውጤቱ ያሳየው። ሁለተኛው ሙሉ በሙሉ መግለጥ የሌለብህ ነገር ደግሞ የውስጥ ትግልህንና የድክመቶችን ጥልቀት ነው። ለሁሉም ነገር ታማኝ መሆን ጥሩ ነው። ምክር መፈለግ ብልህነት ነው። ነገር ግን በአምላካዊ ኑዛዜና በቸልተኝነት መካከል ልዩነት አለ። ፈገግ የሚልልህ ሁሉ የተሰበረውን ማንነትህን የሚይዝበት ጸጋ ማለትም ቅባት የለው። ሶምሶን ይህንን በጣም በአሰቃቂ መንገድ ተምሯል። በመሳፍንት መጽሐፍ ምዕራፍ 16 የጥንካሬውን ሚስጥርና ድክመቱን ለደሊላ ሲገልጥላት እንመለከታለን። እሷ ኃይሉን እንጂ ጥሪውን አልወደደችም። በቅባቱ ብትማረክም ነገር ግን ለጠላቶቹ ታማኝ ነበረች። የህይወቱን ጥልቅ ሚስጥር ሲገልጥላት ተጋላጭነቱን ወደ መሳሪያ ለወጠችው። ያ ያረፈበት ጭን ጸጉሩን የተላጨበት፣ ጸጋው የተገፈፈበት ቦታ ነበር። በመዝሙር ምዕራፍ 41 ላይ እኔ የታመንሁበት እንጀራዬንም የበላ የቅርብ ጓደኛዬ በእኔ ላይ ተረከዙን አነሳ ይላል። አንዳንድ ጊዜ በጣም አስከፊ ክህደት የሚመጣው ድክመትህን ለማወቅ ቅርብ ሆነው ከነበሩ ሰዎች ነው። ሚስጥሩ ይኸውልህ፣ ድክመትህን በተሳሳተ መንገድ ማጋራት ጠላት በሮችን እንዲያጠና ኃይል ይሰጠዋል። የትግልህን ንድፍ አስተማማኝ ላልሆኑ ሰዎች ስትሰጥ በኋላ ላይ እንዴት ሊጎዱ እንደሚችሉ መመሪያ እየሰጣቸው ነውና። ታዲያ ምን ማድረግ አለብህ? መጀመሪያ ትግልህን ወደ እግዚአብሔር ውሰደው፣ ልብህን በፊቱ አፍስስ። ከዚያም ካስፈለገ ለጥቂት የተፈተኑ መንፈሳዊ አገልጋዮች ወይም ስሜት ብቻ ሳይሆን ፍሬ ላላቸው ታማኝ የበሰሉ አማኞች ንገራቸው። ደህና ነህ ብሎ ለሚጠይቀው ሁሉ ዝርዝር ኑዛዜ የመስጠት ግዴታ የለብህም። አንዳንዶች መረጃ እንጂ ፈውስህን አይፈልጉም። ሶስተኛው በቸልተኝነት መግለጥ የሌለብህ ነገር እግዚአብሔር በሚስጥር ስፍራ የሚሰጥህ የተለዩ መመሪያዎች ናቸው። መለኮታዊ መመሪያዎች ለክርክር የሚቀርቡ አርዕስቶች አይደሉም፣ ለመታዘዝ የሚሰጡ ተልእኮዎች ናቸው እንጂ። እግዚአብሔር ሂድ፣ ተቀመጥ፣ ጠብቅ፣ ተለይ ወይም
ተዘጋጅ ሲልህ ያ የቃል መሳሪያ እንጂ የውይይት መጀመሪያ አይደለም። ነህምያ ይህንን ተረድቶ ነበር። በነህምያ ምዕራፍ 2 ከቁጥር 12 ጀምሮ በሌሊት ተነሳው፣ እግዚአብሔር በኢየሩሳሌም አደርግ ዘንድ በልቤ ያኖረውን ለማንም አልነገርኩም ይላል። ስራው እስኪጀመር ድረስ መረመረ፣ አቀደ እና በዝምታ ተንቀሳቀሰ። ከዚያም በኋላ ብቻ ተናገረ። ለምን? ምክንያቱም መመሪያዎች በጣም ቀድመው ከተነገሩ ተቃውሞዎችን፣ ፌዝንና መዘግየቶችን ሊስቡ ይችላሉ። ሰይጣን በሰዎች በኩል ይሰማል። እያንዳንዱን እርምጃ ለሰዎች ቀድመህ ካሳወቅ ጠላት ወጥመዶችን እንዲያዘጋጅ ጊዜ እየሰጠው ነው። በትንቢተ ኢሳይያስ ምዕራፍ 30 ቁጥር 21 ላይ ጆሮህም ከኋላህ መንገዱ ይቺ ናት፣ በእርሷም ሂድ የሚለውን ቃል ይሰማል ይላል። በዚህ ጥቅስ ውስጥ ማስተዋል ያለብን ነገር በሷ ሂድ ይላል እንጂ ለሁሉም ተናገር አይልም። ታዲያ ምን ማድረግ አለብህ? መጀመሪያ ታዘዝ፣ በኋላ ተናገር። አራተኛው ፈጽሞ መናገር ወይም ማሳየት የሌለብህ እግዚአብሔር እየሰጠህ ያለውን የሞገስ መጠን ነው። ሞገስ ውብ ነው፣ ነገር ግን ሁልጊዜ የሚታወጅ ሞገስ ኢላማ ይሆናል። ጸጋህን ከፍ አድርገ በገለጥክ ቁጥር ቅናት እንዲመረምረው እየጋበዝክ ነው። መርዶክዮስ ለዚህ ትልቅ ምሳሌ ነው። በንጉሱ በር ተቀምጦ ተግባሩን እያከናወነና ታማኝ ሆኖ ይኖር እንደነበረ መጽሐፍ ይናገራል። ያደረገውን ሁሉ እየተናገረ አልዞረም። ነገር ግን በጊዜው ንጉሱ እንቅልፍ አጣና መርዶክዮስ በአደባባይ ተከበረ። በመጽሐፈ አስቴር ምዕራፍ 2 ቁጥር 17 ላይ ንጉሱም አስቴርን ከሴቶች ሁሉ ይልቅ ወደዳት፣ በፊቱም ሞገስንና ጸጋን አገኘች ይለናል። ስለ መወደዷ ረጅም ንግግር ማድረግ አላስፈለጋትም፣ ያለ ማብራሪያ ግልጽ ነበርና። በመዝሙር ምዕራፍ 75 ከቁጥር 6 ጀምሮ ከፍታ ከምስራቅ ወይም ከምዕራብ አይመጣም፣ እግዚአብሔር ግን ፈራጅ ነው ይላል። እግዚአብሔር አንዱን ያዋርዳል፣ ሌላውን ደግሞ ከፍ ያደርጋል። ከፍ የሚያደርግህ እግዚአብሔር እንጂ ሰው አይደለም። ስለ እያንዳንዱ በር እና አጋጣሚ መጮህን ስትቀጥል አላስፈላጊ ቅናትና መንፈሳዊ ጥቃቶችን ልትቀሰቀስ ትችላለህ። እግዚአብሔር ለሰጠህ ነገር አትከራከር፣ ሕይወትህ ማስረጃ ይሁን እንጂ። ታዲያ ምን ማድረግ አለብህ? ትሁቱን ጸንተህ ቀጥል። እርሱ እግዚአብሔር የነደፈውን እንዲከላከል ፍቀድለት። መንፈስ ቅዱስ ሲመራ ምስክርነትህን አካፍል። ሞገስህን ወደ ቋሚ ብሮድካስት አትቀይረው። አምስተኛው ለሰዎች መግለጥ የሌለብህ ነገር ቀጣዩን መንፈሳዊ ደረጃህን ነው። እግዚአብሔር ከማረጋገጡ በፊት እያንዳንዱ አዲስ ደረጃ የራሱ ጦርነት አለው። ለዚህ ነው እግዚአብሔር ሰዎችን በአደባባይ ከመግለጡ በፊት በዝምታ ከፍ የሚያደርጋቸው። ዳዊት ጥሩ ምሳሌ ነው። በአንደኛ ሳሙኤል ምዕራፍ 16 ላይ ዳዊትን በወንድሞቹ መካከል ቀባው፣ ጭብጨባ በሌለበት ዘይት ቀባው። አንዱ ልጅ ሳሙኤልና እግዚአብሔር ብቻ ነበሩ። ከቅባቱ በኋላ ዳዊት ለጥቂት ጊዜ ወደ በግ መጠበቁ ተመለሰ። እግዚአብሔር በሚስጥር ያሳድገው ነበር። ማንም ሳያጨበጭብ እጆቹ አንበሳና ድብ መግደልን ተማሩ። በጎልያድ ፊት ከመቆሙ በፊት ልቡ በተሰወሩ መስኮች እየተሰራ ነበር። በሉቃስ ወንጌል ምዕራፍ 2 ላይ ኢየሱስም በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት አደገ ይላል። ቅደም ተከተሉን ልብ እንበል። ጥበብ፣ ቁመት፣ ሞገስ፣ በእግዚአብሔር ዘንድ ማደግ፣ ከዚያም በሰው ዘንድ መታየት። እግዚአብሔር ያላረጋገጣቸውን ስሞች ለራስህ ከሰጠህ ሽፋንህን ትገፈፋለህ። ባህሪ ለመሸከም ዝግጁ ከመሆኑ በፊት መንፈሳዊ ጥቃቶች ይመጡብሃል። እንደ እውነቱ ከሆነ ቀላል ነው። እግዚአብሔር በዝምታ ከፍ ያደርጋል፣ በጥናትና በጸሎት ውስጥ ይተክልሃል። ታዲያ ምን ማድረግ አለብህ? በጸሎት እደግ፣ በቃሉ ውስጥ ጥለቅ። መታየት ከመምጣቱ በፊት ባህሪ ጥሪህ ጋር እንዲመጣጠን አድርግ። ራስህን ማንገስ አያስፈልግህም። እግዚአብሔር የሚለውን በጊዜው እንዲያረጋግጡ ፍቀድላቸው። ዳዊትን በሚስጥር የቀባው ያ አምላክ ንግስናው በአደባባይ እንዲታወቅ አድርጓል። ይህ ሁሉ ወደ አንድ እውነት ይመራናል። እግዚአብሔር የሚሰጥ ነገር ሁሉ ለሰዎች የሚሰጥ አይደለም። አንዳንድ ነገሮች ለምልጃ፣ አንዳንዶቹ ለግንባታ ናቸው። ጌታ ኢየሱስ እንኳ ድንበር ነበረው። በዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ ግን ሰውን ሁሉ ስለሚያውቅ አይታመንባቸውም ነበር ይላል። እንድትወድ ተጠርተሃል እንጂ ክፍት ማስታወሻ ደብተር እንድትሆን አልተጠራህም። ጥበብ ምን መናገር
እንዳለብህ ማወቅ ነው። ብስለት ደግሞ ምን መያዝ እንዳለብህ ማወቅ ነው። ልብህን ጠብቅ፣ እቅድህን ጠብቅ፣ መመሪያህን ጠብቅ፣ ጸጋህን ጠብቅ። የተደበቀውን ወደ ብርሃን የሚያወጣበትን ጊዜ የሚወስነው እግዚአብሔር ይሁን። ስለተመለከታችሁን እናመሰግናለን። ቪዲዮዎቻችንን ከወደዱ እባክዎ ሰብስክራይብ ማድረግና ማጋራታችሁን አትዘንጉ።